ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ አርብ አጭር ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። በብፁዕ ጠቅላይ ስራ አስኪያጁና በብፁዕ የቅዱስ ሲኖዶስ ዋና ጸሐፊው የሚመራው የቤተክርስቲያናችን ልዑክ የአርሲ ምዕመናንን አጽናኑ። እንደሚከተለው ይቀርባል። በብፁዕ ጠቅላይ ስራ አስኪያጁና በብፁዕ የቅዱስ ሲኖዶስ ዋና ጸሐፊው የሚመራው የቤተክርስቲያናችን ልዑክ አርሲ አሞምሳ ወረዳ ተገኝቶ ለምዕመናን አጽናኝና ጊዜያዊ እርዳታ አበርክቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአርሲ ዞን አንዳንድ ወረዳዎች የተከሰተውን ችግር ተከትለው በብፁዕ ጠቅላይ ስራ አስኪያጁና በብፁዕ የቅዱስ ሲኖዶስ ዋና ጸሐፊው የሚመራው የቤተክርስቲያናችን ልዑክ በስፍራው በመገኘት ተጎጂዎቹን እንዲጽናኑና ጊዜያዊ እርዳታም እንዲያደርግ ያስተላለፈውን ውሳኔ ተከትለው ትናንትና ማለዳ ወደ አርሲ ዞን አሞምሳ ወረዳ በመጓዝ ጉዳት የደረሰባቸውን ወገኖች አጽናንቷል፣ ጊዜያዊ እርዳታም አበርክቷል። በአሞምሳ ወረዳ የትንሣኤ ብርሃን ደብረገነት መድኃኔዓለም ቤተክርስቲያን በመገኘት ተጎጂ ኦርቶዶክሳውያን ያጽናኑት ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ መልእክት ቅድስት ቤተ ክርስቲያን በኦርቶዶክሳውያን ልጆቿ ላይ በደረሰው ጉዳት እጅግ በጣም ማዘኗን ገልጸው እግዚአብሔር አምላክ ለሞቱ ወገኖቻችን መንግስተ ሰማያትን እንዲያወርስልን ለቤተሰቦቻቸው መጽናናትን እንዲያድልልን የዘውትር ጸሎታችን ነው በማለት አክለዋል። በርቱ፣ ጠንክሩ፣ እግዚአብሔር ከእናንተ ጋር ይሁን ሲሉም ተናግረዋል። አያይዘውን ቋሚ ሲኖዶሱ በአካል ተገኝቶ እናንተን ለማጽናናት ጊዜያዊ ድጋፍ ለማድረግ በመካከላችሁ ተገኝቷል ያሉት ብፁዕ ጠቅላይ ስራ አስኪያጁ ችግሩን ከመሰረቱ ለመፍታትና የተቃጠለውን ቤተክርስቲያን ለመስራት የሚያስችል አብይ ኮሚቴ በጠቅላይ ቤተ ክህነት ተሰይሞ ወደ ስራ ገብቷልም ብለዋል። በመርሃ ግብሩ ላይም የተገኙት ብፁዕ አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ መልእክት ቅድስት ቤተ ክርስቲያን በተከሰተው ችግር ጥልቅ ሐዘን የተሰማ መሆኑን ገልጸው ምዕመናን በሃይማኖታቸው እንዲጸኑ በፈተና ሁሉ እንዲታገሱ አደራ ካሉ በኋላ እግዚአብሔር አምላክ ሐዘንተኞቹን እንዲያጽናናልን ከዳግም ሐዘን እንዲሰውርልን ዘወትር እንጸልያለን በማለት ቃለ ምዕዳንና ቡራኬም ሰጥተዋል። በመጨረሻ ብፁዕ ጠቅላይ ስራ አስኪያጁ ለተፈናቀሉ ወገኖቻችን የተዘጋጀውን እርዳታ ለሀገረ ስብከቱ ሊቀ ጳጳስ ለብፁዕ አቡነ ኤልሳዕ አስረክበዋል። በዚህም ጊዜ የአሞምሳ ከተማ የሀገር ሽማግሌዎች፣ አባገዳዎች፣ ብፁዓን አባቶች እንኳን ደህና መጣችሁልን በማለት በሀገሩ ባህል መሰረት የሰንጋ ስጦታ ካበረከቱ በኋላ የደረሰውን ጉዳት በመኮነን በህዝቡ በስምምነት በአንድነት በመቻቻል የኖረው ወደፊትም የሚኖር ህዝብ መሆኑን ጠቅሰው የተፈጠረውን ችግር ሃይማኖታዊ መልክ ለማሳዝ የሚደረገው ጥረት ተገቢ የሌለው እንደሆነ አስረድተዋል። ለብፁዓን አባቶች የተደረገው የሰንጋ ስጦታም ለተፈናቀሉ ወገኖች እንዲደርስ ተደርጎ የመርሃ ግብሩ ፍጻሜም ሆኗል። የመጋቢ ብሉይ የኔታ ክፍሌ ወልደ ጊዮርጊስ ሥርዓተ ቀብራቸው ተፈጸመ። ተጨማሪ አለ። የመጋቢ ብሉይ የኔታ ክፍሌ ወልደ ጊዮርጊስ ገብረ ጻዲቅ የአስክሬን ሽኝት መርሃ ግብር በታዕካ ነገሥት በዓታ ለማርያም ገዳም ተከናውኗል። በሽኝቱ መርሃ ግብር ላይ ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እስቄል የከፋ ሸንካ ቤንች ማጅ ሀገረ ስብከትና የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ፣ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ የታዕካ ነገሥት በዓታ ለማርያም ገዳም ዋና አስተዳዳሪ፣ ሊቃውንት ቤተክርስቲያን ቤተሰቦቻቸውና ደቀ መዛሙርቱም ተገኝተዋል። ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ በሽኝቱ ወቅት ባስተላለፉት ትምህርት በጎ አገልጋዮች በአገልግሎታቸው ምድራዊ ሰው ሲሆኑ ተግባራቸው ሰማያዊ ነው ብለዋል። መጋቢ ብሉይ የኔታ ክፍሌ ወልደ ጊዮርጊስ የመላእክትን ሕይወት የኖሩ መሆናቸውን በመጥቀስ አሰረ ፍኖታቸው ደቀ መዝሙርቱ ሊተካ እንደሚገባ አሳስበዋል። ብፁዕ አቡነ እስቄል የከፋ ሸንካ ቤንች ማጅ ሀገረ ስብከትና የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስም በመልእክታቸው ቅድስት ቤተክርስቲያን በሐዘን ላይ መሆኗን በማንሳት ታላቅ አገልጋያችን ማጣት ሐዘኗን እንደሚጨምረው ገልጸው በጾምና በጸሎት በመትጋት የሚገባ መልእክትም አስተላልፈዋል። በዕለቱም በሊቃውንት ቤተክርስቲያን ዝማሬም ቀርቧል። ክፍሩ አስከሬኑ በታዕካ ነገሥት በዓታ ለማርያም ገዳም በመሐሌት በማደር በታላቋ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ገብተው ግብዓተ መሬታቸው እንደሚፈጸምም ተገልጿል። ሰኔ 5 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። የኢትዮጵያን ሰዎች ማረልኝ። የኢትዮጵያን ሰዎች ካልማርክልኝ ከዚህ ባህር አልወጣም። እንግዲህ ራሱን መስዋዕት አድርጎ ከእግዚአብሔር ጋር ተማጽኖ በተጋድሎ ጸሎቱን ለእግዚአብሔር የሚያቀርብ ለሰዎች ሲል አልወዘ ያቢ እምዝ ፍቅር ከመዘይሜጡ ነፍሶ የንተ ነፍሰ ቤዛ ቢጹ
ወንጌልን የኖሩባት አባቶቻችን የተረጎሟት እኒህን ይመስላሉ። ስለ ሰው የቆሙና አቡነ ገብረ መንፈስ ቅዱስ ሌሎችም ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት እና ማርልኝ ስለ ወንድሙ ሲል ራሱን አሳልፎ ለሞት የሰጠ የተባለው ጌታችን ኢየሱስ ክርስቶስም ራሱ ለኛ ሲል አሳልፎ እንደሰጠ ሁሉ ቅዱሳንም የሱን ፈለግ ነው የተከተሉት። የክርስቶስ ምሕረት የክርስቶስ ቸርነት ይደረግልን ዘንድ ስለ ኃጢአታችን አቡነ ገብረ መንፈስ ቅዱስ አልወጣም ከዚህ ባህር ትምርልኝ ከሆነ ማርልኝ። እኛ እኮ ብቃቱ የለም እንጂ ብቃቱ ቢኖር በኢትዮጵያ ላይ ያለውን ሕዝብ ሰላም አድርግልኝ፣ በዓለም ላይ ያለውን ሕዝብ ሰላም አድርግልኝ ብንለው አባታችን ይገደዳል። ለምንድን ነው የሚገደደው? እዩታ ከቤታችሁ የምትወዷቸው ልጆች አባዬ ይህን ግዛልኝ፣ እማዬ ይህን ግዥልኝ ስትባሉ አንጀታችሁ ይችላል፣ ልባችሁ ይደነድናል። የልጆቻችሁን እንባ አታዩም። እሺ ታዲያ ቆይ ዛሬ ወር ደግሞ ሳገኝ ነው የምገዛልህ አይደል ብትሉት፣ ታዲያ ሁሉ በእጁ የሆነ ባል ዘይል የቀወ እግዚአብሔር የለመኑትን አይሰማም? ይሰማል። ለማኝ የለም፣ እራስ ወዳድ ብቻ ነው። ዘይጸልይ ለባሕቲቱ ከልብ ውእቱ ይላል። እራሱን ብቻ የሚወድ ውሻ ነው፣ ጠባዩ ውሻ ነው ይላል። ውሻ ስለ ራሱ ብቻ ነው የሚሯሯጠው። እንዲያውም አፉ ያለውን ይዞ ሌላው የያዘውን ሊቀማ ይሯሯጣን፣ የያዘውንም እስከ መጣል ይደርሳል። ስለዚህ እኛ ለብቻችን ሳይሆን መጸለይ ያለብን ስለ ሀገራችን፣ ስለ ሁለንትናችን፣ ስለ ሰላማችን፣ ስለ ዓለም ሁሉ መጸለይ ነው ያለብን። በቆራጥነት ሕሊናችን ያቀረበውን እግዚአብሔር ያውቀዋል። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ በየወሩ የምንከብርባቸው ስለሆነ እንጂ እኛ አክብረናቸው ሊከብሩ እኛ ዋርደናቸው ሊዋረዱ አይደለም። ስለከበርነባቸው ውለታ ስላለብን አሁን ውለታቸው እንዲደርስልን ጸሎታቸው እንዲሰማልን ከእግዚአብሔር ከአምላካቸው ጸልየው ዛሬ እኛ ያለንበትን ደረጃችንን ወደ እግዚአብሔር እንዲያቀርቡልን ነው። ያለንበት ደረጃ የወረደ የወደቀ ነው። ከወደቅንበት ተነስተን ሰው እንድንሆን ኢትዮጵያውያን እንድንሆን እንደ በቀደሙ እንደ አባቶቻችን ከቀደመው በደላችን ተመልሰን የእግዚአብሔር አገልጋዮች እንድንሆን ዛሬም ነገም የምናከብራቸው ቅዱሳንን ከዚህ አንጻር የተነሳ ነው እንጂ እኛ ልናከብራቸው አይደለም፣ ልንከብርባቸው ነው። የከበርንባቸው ስለሆነ ነው። ታዲያ አቡነ ገብረ መንፈስ ቅዱስ ዘቦ መንፈስ ቅዱስ ያምር ኩሎ እንዳለው ቅዱስ ጳውሎስ መንፈስ ቅዱስ አድሮባቸዋልና የሰውን ሁሉ ኃጢአት ያዩት ነበር ይላል። ሰምታችሁ እንደሆነ ቀዳሲያኑ ሳይቀሩ የተሰበሰቡ ሕዝቦች ሳይቀሩ ስጋውን ደሙን ተቀበልነ ብለው ባዷቸውን እንደሄዱ ኪሳራ እንደሆኑ፣ አንድ ሰው ብቻ ተርፋማ ሆኖ እንደሄደ፣ አንድ ሰው ብቻ ነፍሱን አትርፎ እንደሄደ ሰምታችኋል። ከተቀበሉት ከ3000 ሰው አንድ ሰው ብቻ ቅዱስ ስጋውን ክቡር ደሙን ተቀብሎ ማደሪያ ሆኖ የሄደ ሰው አይተናል። አይተን ከመመለስ መስለን ከመኖር እግዚአብሔር ይሰውረን። ክርስቲያን መምሰል ክርስቲያን መሆን እግዚአብሔር ክርስቲያን መሆንን ይስጠን። ክርስቲያን መስለን በአስመሳይነት በመመላለስ ጽድቅ አይገኝም። አቡነ ገብረ መንፈስ ቅዱስ ተመለከታቸው ይላል። ሁሉም ስጋውን ደሙን ተቀብለዋል። ባዷቸውን ሲመለሱ አየ። አቤቱ ጌታ አምላኬ ሆይ ለምንድነው አለ፣ ጠየቀ። ዝም አላለም። ዛሬም ይጠይቅልን፣ ዛሬም ያድርስልን። አባታችን አቡነ ገብረ መንፈስ ቅዱስ ያድርስልን። ምኑን? ባዶ መሆናችንን፣ ራቁታችን መሆናችንን። ከጽድቅ ባዶ ሆነናል፣ ከፍቅር ባዶ ሆነናል፣ ከትሩፋት ባዶ ሆነናል፣ ከመተማመን ባዶ ሆነናል። ከዚህ ሁሉ ራቁትነት፣ ከዚህ ሁሉ ባዶነት፣ ከዚህ ሁሉ ኪሳራ ወጥተን ትርፋማ እንድንሆን እግዚአብሔር ይርዳን። የአባታችን የአቡነ ገብረ መንፈስ ቅዱስ አማላጅነት ለሁላችንም ይትረፈን። ለሁላችንም ሁላችን ኃጢአተኞች ነን። ከኃጢአታችን ከበደላችን ተመልሰን ግን አባታችን ሆይ ጸልይልን እንበል። አያችሁ እና አንበሶች እንኳን የተበሉት አንበሶች በሉ ትፎ ለምን ትበላይክሙ፣ ለምን በላችሁ የሰው አንበሶች በሉ መልሱ አይደለም ያሏቸው። ሰው ብቃት ሲሰማው አራዊትን እንኳን ማዘዝ ይችላል፣ ስነ ፍጥረትን ማዘዝ ይችላል፣ ሰማይን ማዘዝ ይችላል፣ እሳት ማዝነም ይችላል፣ ዝናብ ማዝነም ይችላል።
አንበሶችን ነምሮችን ማዘዝ ይችላል። እባቡን ጊንጡን መያዝ ይችላል። መርዝ ብትበሉ እንኳን አትጎዱም። አቤት እኛ ራሳችን ጠባያችን መርዝ አይደል? እንኳን አንበሶችን ልናገርም ቀርቶ የራሳችን ጠባይ ማገረም አቅቶናል። ራሳችን ጠባያችን እንድናገርም ገራሞች እንድንሆን እግዚአብሔር ይርዳን። አምላካችን እግዚአብሔር በቸርነቱ በአባቶቻችን ጸሎት በአባቶቻችን ምልጃ ዛሬም ያሉት የአባቶቻችንን ጸሎት ደምሮ በእውነት ወደ ክርስትናችን ይመልሰን። ከኦርቶዶክስ ሃይማኖት አያናውፀን፣ ከፍቅር አያናውፀን። ፍቅር የጽድቅ በር ነው። ፍቅር የሰላም በር ነው። ፍቅራችንን ይመልስልን። መንፈስ ቅዱስን ኃጢአት ሰርታችሁ አታስቆጡት፣ አታሳዝኑት፣ ከናንተ እንዲለይ አታድርጉት ይለናል። ኢማአተ ወይ ቁጣ ወመሪረ ወመርገመ አሰስሉ እምኔክሙ። ቁጣን፣ መራገምን፣ ክፋትን፣ ሐኬትን ሁሉ ተንኮልን ሁሉ ከናንተ አስወግዱ። ይልቁንም በቁጣ ፈንታ፣ በመራገም ፈንታ፣ በተንኮል ፈንታ፣ በመራራ ነገር ፈንታ እርስ በርሳችሁ ተስማምታችሁ ኑሩ ይለናል። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን